ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ ሰበር አጫጭር መረጃዎችን ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሌላ ጉድ ይዘው ብቅ ብለዋል። ይሄውም በቅርቡ መሪዋን ያሰሩባትን ቬንዙዌላን በይፋ ወደ አሜሪካ ለመጠቅለል ውሳኔ እንዳሳለፉ ከገለጹ ከሰዓታት በኋላ ቬንዙዌላ ላይ የአሜሪካ ባንዲራ በመትከል የአሜሪካ ቀጣይዋ 51ኛ ስቴት ሲሉ ጽፈው አጋርተዋል። ይህንን ተከትሎ በመላው ቬንዙዌላ ድንጋጤን አጭሯል። የቬንዙዌላ ባለስልጣናት ከፍተኛ ቁጣ እያሰሙ ነው። በርከት ያሉ ሰዎችም እየተነጋገሩበት ነው። በዝርዝር ስለ ሁኔታው የማስደምጣችሁ ይሆናል። በሌላ በኩል ክቡራን አድማጮች፣ ለረጅም ጊዜ ሲጠበቅ የነበረው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የቻይና ጉዞ በዛሬው ዕለት ተደርጓል። ቻይና ቤጂንግ ሲደርሱ ታዲያም በአየር ማረፊያው የቻይናው መሪ ዢ ጂንፒንግ ደርሰው ትራምፕን አልተቀበሏቸውም። ይልቁንም ቻይና ምክትል ፕሬዝዳንት ናቸው በቤጂንግ አየር ማረፊያ ተገኝተው ትራምፕን የተቀበሏቸው። አቀባበሉን በተመለከተ በዝርዝር የማስደምጣችሁ መረጃ ይኖራል። በሌላ በኩል የተሰማ አንድ አስገራሚ ዜና አለ። ይኸውም ቻይናውያን ለትራምፕ አዲስ ቅጽል ስም አውጥተውላቸዋል በቻይንኛ ለመሆኑ ምን አይነት ቅጽል ስም ለትራምፕ ወጣላቸው? በማህበራዊ ሚዲያና በሜንስትሪም ሚዲያዎች በመላው ዓለም ትኩረትን የሳበው አዲሱን የቻይንኛ የትራምፕን ስም በዝርዝር የማስደምጣችሁ ይሆናል። በጣም አስገራሚ ዜና ነው። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን ዝርዝሩን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ቬንዙዌላን ለመጠቅለል እያሰቡ መሆኑን ከተናገሩ በኋላ ቬንዙዌላ የአሜሪካ ናት የሚል አዲስ አይነት ካርታ ይፋ ማድረጋቸው በርካታ ውዝግብና በቬንዙዌላውያን ዘንድም ድንጋጤ ፈጥሯል። ፕሬዝዳንት ዶናልድ ጄ ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ቬንዙዌላም በአሜሪካ ሰንደቅ ዓላማ ተሸፍና የሚያሳይና 51ኛ አሜሪካ ግዛት የሚል ጽሑፍ የያዘ ምስልን ነው ያጋሩት። ይህ በመላው ዓለም ድንጋጤና ግርምትን ጫሮም የፕሬዝዳንቱ ልጥፍ የመጣው ትራምፕ ቬንዙዌላን ወደ አሜሪካ ለመጠቅለል እያሰቡ እንደሆነ ከገለጹና የቬንዙዌላ ጊዜያዊ ፕሬዝዳንት ዴልሲ ሮድሪግስን ሐሳቡን ውድቅ ካደረጉ ከአንድ ቀን በኋላ ነው። ሮድሪግስ ግን የሀገራችንን አንድነት፣ ሉዓላዊነትና ነጻነት፣ የሀገራችን ወንዶችና ሴቶች ነጻ ሀገር እንጂ ቅኝ ተገዢ እንዳንሆን ህይወታቸውን የከፈሉበት የክብር ታሪካችንን መከላከላችንን እንቀጥላለን ብለዋል። የጊዜያዊ ፕሬዝዳንቷ አስተያየት የተሰማው ፕሬዝዳንት ትራምፕ ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ ቬንዙዌላን የአሜሪካ 51ኛ ግዛት ለማድረግ እያሰቡ እንደሆነና በቅርቡ እንደሚጠቀልሏት ከተናገሩ በኋላ ነው። የቬንዙዌላን የቀድሞ ፕሬዝዳንት ኒኮላ ማዱሮን ከካራካስ መኖሪያቸው ተይዘው ባሳለፍነው ታህሳስ መጨረሻ ወደ አሜሪካን ለፍርድ እንዲቀርቡ መደረጋቸውን ተከትሎ
ትራምፕ ከሀገሪቱ ጋር እየተግባቡ መሆኑ ሲነገር መቆየቱ ይታወቃል። ይህ በዚህ እንዳለ ፔንታጎን የአሜሪካ መከላከያ ሚኒስትር የኢራንን ጦርነት ስያሜ ኦፕሬሽን ስሌጅሃመር በሚል ለመቀየር ውሳኔ ማሳለፉ ተዘግቧል። የአሜሪካ ጦር ከኢራን ጋር የተደረሰውን የተኩስ አቁም ስምምነት ፈርሶ ዘመቻው እንደሚቀጥል የገለጸ ሲሆን ስያሜውንም በአዲስ ዘመቻ ስም ይቀየራል ብለዋል። የአሜሪካ ባለስልጣናት ዶናልድ ጄ ትራምፕ ጦርነቱ በድጋሚ እንዲጀመር የሚፈቅዱ ከሆነ የዘመቻው ስያሜ ኦፕሬሽን ስሌጅሃመር ተብሎ ሊሰየም እንደቻለ አመልክተዋል። አሜሪካም ኢራን ላይ ወታደራዊ ዘመቻዋን የካቲት 21 2018 ዓመተ ምህረት ከእስራኤል ጋር በመሆን ስትጀምር ኦፕሬሽን ኢፒክ ፊዮሪ የሚል ስያሜ ተሰጥቶት የነበረ ሲሆን አሁን ደግሞ የተኩስ አቁሙም በንጥልጥል ላይ የሆነ ሲሆን በቀናት ውስጥ ጦርነት ይጀምራል እየተባለ በተሰጋበት ሰዓት አሜሪካም ቀጣይ በኢራን ላይ የምታደርገውን ኦፕሬሽን አዲስ ስያሜ ሰጥታው ብቅ ብላለች። ለዘመቻው ኮንግረስ በ60 ቀናት ውስጥ ይሁንታን ሊሰጥ ስላልቻለ ፔንታጎን በአዲስ ስያሜ ዳግም አዲስ ጦርነት ለመጀመር ውሳኔ ላይ መድረሱ ነው የተዘገበው። የትራምፕ አስተዳደር ኦፕሬሽን ኤፒክ ፊዮሪ በይፋ ማብቃቱን ያስታወቀ ሲሆን በኢስላማባድ ፓኪስታን አደራዳሪነት ከኢራን ጋር የሰላም ስምምነት ላይ ለመድረስ ጥረት እያደረገ ቆይቷል። ፔንታጎን ስለ ኢራን ጦርነት መግለጫ በሚሰጥበት ወቅት ኦፕሬሽን ኤፒክ ፊዮሪ እያለ የሚጠቀም ሲሆን አንድ የመስሪያ ቤቱ ባለስልጣን የተኩስ አቁሙ ዋና ዋና ማጥቃቶች ማቆም ብቻም በመናገር ዘመቻው ቀጥሏል ብለዋል። ፔንታጎን በጉዳዩ ላይ ለቀረበለት ጥያቄ መልስ አልሰጠም። ሆኖ ግን አሜሪካ ቀጣዩን ዙር ጥቃት በኢራን ላይ ለመክፈት እየተዘጋጀች ትገኛለች። በዚህ እንዳለ አሜሪካ ልትወስደው በምታስበው የሆርሙዝ ወሽመጥ ላይ በሚካሄደው ቀጣይ ጦርነት ለመሳተፍ ዩናይትድ ኪንግደም የሆርሙዝ የባህር ወሽመጥን ለመከላከል በሚል ጀቶቿን፣ ሰው አልባ በራሪ አውሮፕላኖችን ወይም ድሮኖቿንና የጦር መርከቦቿን ወደ መካከለኛው ምስራቅ የሆርሙዝ የባህር ቀጠና እየላከች መሆኗን በይፋ ገልጻለች። ዩናይትድ ኪንግደም በሆርሙዝ የባህር ወሽመጥ ላይ የሚደረጉ የመርከብ እንቅስቃሴዎችን ከኢራን ጥቃት ለመጠበቅ በተዘጋጀ የጋራ ተልእኮ ላይ ድሮኖችን፣ ተዋጊ ጀቶችንና የጦር መርከቦችን እንደምታዋጣ ቃል ገብታ ያዋጣቻቸውን መሳሪያዎች ወደ ቀጠናው እየላከች ነው። የመከላከያ ሚኒስትሩ ጆን ሄሊ በዛሬው ዕለት አመሻሹን በሰጡት መግለጫ እንዳስታወቁት ከሆነ ይህ የዩኬ ባህር ኃይል ጥምረት የባህር ውስጥ ፈንጂዎችን ለመለየት የሚረዳ መሳሪያ፣ የድሮን ጀልባዎችና የአየር ቅኝቶችን ለማድረግ የሚያስችሉ የጦር ጀቶችን ያካተተ ቡድን ጭምር ነው ወደ መካከለኛው ምስራቅ የተላከው። ሁኔታዎች ሲፈቅዱ ይጀምራል በተባለው በዚህ የሆርሙዝ መተላለፊያን ለመጠበቅ በሚደረገው ተልእኮ ውስጥ ከ40 በላይ ሀገራት ይሳተፋሉ ተብሏል። ኢራን ለአሜሪካና ለእስራኤል ጥቃት አጸፋም በዓለም ላይ ከፍተኛ የመርከቦች እንቅስቃሴ ከሚደረግባቸው መስመሮች አንዱ የሆነውን የሆርሙዝ ወሽመጥን ለወራት ዘግታ ቆይታለች። አሜሪካ በበኩሏም በኢራን ላይ ምጣኔ ሀብታዊ ጫና በማሳደር ወደ ድርድር ጠረጴዛ እንድትመጣ ለማድረግ በሚል ወደ ኢራን ወደቦች የሚገቡም ሆነ የሚወጡ መርከቦች ላይ እገዳ ጥላለች። በዓለም ላይ 20 በመቶ የሚሆነውን የነዳጅና የተፈጥሮ ጋዝ መተላለፊያ የሆነውን ይህንን የባህር መስመር በመዘጋቱ በዓለም አቀፍ ደረጃ የነዳጅ ዋጋ ጨምሯል። ከሚያዝያ ወር ጀምሮ በአሜሪካና በኢራን መካከል የተኩስ አቁም የተደረሰ ቢሆንም ሁለቱ ሀገራት ጦርነቱን ሊያስቆም ወደሚችል የሰላም ስምምነት መድረስ ባለመቻላቸው ትራምፕ ስምምነቱን በቋፍ ላይ ነው ሲሉ ተናግረዋል። በወሽመጡ ላይ አንዳቸው ሌላኛቸውን ጥቃት በመክፈት ይከሳሉ። በአሁኑ ወቅትም በመካከለኛው ምስራቅ ከ1000 በላይ የዩናይትድ ኪንግደም ወታደሮች የሚገኙ ሲሆን ይህም ደግሞ በጸረ ድሮን እና የፈጣን ውጊያ ጀቶች ቡድኖችን እንደሚያካትት ሚኒስትሩ ተናግረዋል። የመከላከያ ሚኒስትር እንዳስታወቀው ባለፈው ወር በዩናይትድ ኪንግደም እና በፈረንሳይ ይፋ የተደረገው ዓለም አቀፍ ተልእኮ በሆርሙዝ የባህር ወሽመጥ ላይ የንግድ መርከቦችን እንቅስቃሴ ወደ ነበረበት ለመመለስ ያለመ ነው። ይህ የአገሪቱ ስምሪት ፈንጂን ለመለየት የሚያገለግሉ ድሮኖችና ጸረ ድሮን ስርዓቶችን ለማዘጋጀት 115 ሚሊዮን ፓውንድ የገንዘብ ድጋፍ እንደተደረገለት አስታውቋል። ከአጋሮቻችን ጋር ይህ ዓለም አቀፍ ተልእኮን የመከላከል ገለልተኛና ተአማኒነት ያለው ይሆናል ሲሉም ሄሊ ተናግረዋል። በእቅዱ መሰረት ወደ መካከለኛው ምስራቅ እየሄደ ያለው የአየር መቃወሚያ የተገጠመለት
ኤምኤች ድራገን መርከብ እንዲሁም የባህር ወሽመጥን በመጠበቅ ማንኛውንም ተልእኮ ዝግጁ ይሆናል ሲል መከላከያ ሚኒስትር አስታውቋል። በተጨማሪም ሌላ ብሪታንያ መርከብ የሆነው አርኤፍ ላይ ቤይ በባህረ ሰላጤው ውስጥ ለሚደረጉ ስራዎች አስፈላጊ ከሆነ በአዳዲስ መሳሪያዎች ማሻሻያ ማድረጉን ቀጥሏል። ይህ በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የቻይና ጉዞ ከበርካታ ጥበቃ በኋላ በዛሬው ዕለት መደረጉ ተሰማ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የቻይና ርዕሰ መዲና በሆነችው ቤጂንግ በዛሬው ዕለት አመሻሹን ሲገቡ በቻይና ቤጂንግ ልዩ አቀባበል የተደረገላቸው ሲሆን በቤጂንግ ዓለም አቀፍ አውሮፕላን ማረፊያ አውሮፕላናቸው ሲያርፍ ፕሬዝዳንቱ ለሁለት ቀናት የሚቆየውንና የዓለምን የኃይል ሚዛን ሊወስን የሚችለውን እጅግ ወሳኝ የሚባለውን የዲፕሎማሲ ውይይት ከቻይናው መሪ ዢ ጂንፒንግ ጋር ለማድረግ ዝግጅታቸውን አጠናቀው ነው ቻይና የገቡት። ፕሬዝዳንት ትራምፕ ቻይናም ቢደርሱም በቤጂንግ ግን ዢ ጂንፒንግ በአየር ማረፊያ ደርሰው አልተቀበሏቸውም። ትራምፕ ቤጂንግ አየር ማረፊያ ሲደርሱ የተቀበሏቸው የቻይና ምክትል ፕሬዝዳንት ናቸው። የነጩ ቤተ መንግስት ዋይት ሃውስ ባወጣው ይፋዊ መረጃ መሰረት ፕሬዝዳንት ትራምፕ ከአውሮፕላኑ እርከኖች ሲወርዱ ሰማያዊና ነጭ ቀለም ያላቸው ተመሳሳይ የደንብ ልብሶችን የለበሱ 300 የሚጠጉ የቻይና ወጣቶችና ህጻናት የአሜሪካና የቻይናን ብሔራዊ ሰንደቅ ዓላማዎችን በማውለብለብ ደማቅ አቀባበል ለፕሬዝዳንቱ አድርገውላቸዋል። በዚህ ታሪካዊ ጉዞ ላይ ፕሬዝዳንቱ ልጃቸው ኤሪክ ትራምፕ እና ምራታቸው ላራ ትራምፕ አጅበዋቸዋል። ይህ ጉብኝት ቻይና ምን ያህል ትልቅ ስትራቴጂካዊ ክብደት እንደሰጠችው በሚያሳይ መልኩ የቻይናው መሪ ዢ ጂንፒንግ አቀባበል ልኡካንን እንዲመሩ ከፍተኛ ባለስልጣን የሆኑትን የቻይናውን ምክትል ፕሬዝዳንት ሃን ዢንግን ወደ አውሮፕላን ማረፊያ ልከዋል። ምክትል ፕሬዝዳንት ሃን ዢንግ በቻይና የፖለቲካ መዋቅር ውስጥ የሺ ጂንፒንግ ዋነኛ የዲፕሎማሲ መልእክተኛ በመባል በሰፊው የሚታወቁ ሲሆን ባለፈው ዓመትም በፕሬዝዳንት ትራምፕ በዓለ ሲመት ላይ ተወክለው ታድመው ነበር። እኚሁ ከፍተኛ ባለስልጣን የቻይና ኮሚኒስት ፓርቲ ከፍተኛ የውሳኔ ሰጪ አካል የሆነው የፖሊት ቢሮ ቋሚ ኮሚቴ ጡረተኛ አባል ናቸው። በአቀባበል ስነ ስርዓቱ ላይም ከምክትል ፕሬዝዳንቱ በተጨማሪ የቻይና የአሜሪካ አምባሳደር ዴቪድ ፐርዱ፣ በአሜሪካ የቻይና አምባሳደር ሺ ፌንግ እንዲሁም የቻይና ውጭ ጉዳይ ሚኒስትር አስፈጻሚ ምክትል ሚኒስትር ማ ዣኦሹ ተገኝተዋል። በቀይ ምንጣፍ በክብር ዘብና በወታደራዊ ማርሽ ባንድ በታጀበው በዚህ ደማቅ አቀባበል ወደ ቻይና ቤጂንግ የገቡት ፕሬዝዳንት ትራምፕ በቻይናው መሪ ዢ ጂንፒንግ የሚደረግላቸው ይፋዊ አቀባበል ስነ ስርዓት በቤጂንግ ሰዓት አቆጣጠር ሐሙስ ጠዋት ላይ ይካሄዳል። ይህ ጉብኝት ትራምፕ እንደ አውሮፓውያን አቆጣጠር በ2017 ካደረጉት ጉዞ ወዲህ የመጀመሪያው የአሜሪካ ፕሬዝዳንት ጉብኝት ሲሆን በዓለም አቀፍ ታላላቅ ኢኮኖሚዎች መካከል ያለው ፉክክር በተካረረበትና አሜሪካ ከቻይና የቅርብ አጋር ከሆነችው ኢራን ጋር ጦርነት ውስጥ በገባችበት እጅግ ወሳኝና ፈታኝ ወቅት የሚካሄድ በመሆኑ ስለ ኢራንም አንዳች ነገር ይሰማበታል ተብሎ በመላው ዓለም የተጠበቀ ስብሰባ ነው። የአሜሪካው ፕሬዝዳንትና የቻይናው መሪ የሚያደርጉት ይህ ከፍተኛ ደረጃ ያለው ውይይት የንግድ ጉዳዮች፣ የታይዋንን አጀንዳ፣ የኒውክሌር ስምምነቶችና ሌሎች በርካታ ርዕሰ ጉዳዮችን ያካትታል ተብሎ ቢጠበቅም አንድ ትልቅ ጉዳይ ግን በጉብኝቱ ላይ ሙሉ በሙሉ ጥላውን ያጠላል። እርሱም በዩናይትድ ስቴትስ እና በኢራን መካከል የሚካሄድ ጦርነት ነው። ይህ አውዳሚ ጦርነት በዓለም አቀፍ ደረጃ ታይቶ የማይታወቅ የነዳጅ ቀውስ ያስከተለ ሲሆን አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱ ከሳምንታት በኋላ በመጋቢት ወር ሊካሄድ ታቅዶ የነበረው የትራምፕን የቤጂንግ ጉብኝት እንዲስተጓጎልና ቀጠሮ እንዲቀየር ያስገደደ ክስተት ነው። አሁን ጦርነቱ ከተቀሰቀሰ ከ2 ወራት በላይ ያለፈው ሲሆን ፕሬዝዳንት ትራምፕ እስካሁን ድረስ ምንም አይነት የሰላም ስምምነት ላይ መድረስ አልቻሉም። የፕሬዝዳንቱ የቅርብ አማካሪዎች እንደሚጠቁሙት በአሁኑ ወቅት ያለው የተኩስ አቁም ስምምነት በመጨረሻው የህይወት ማቆያ ማሽን ላይ ይገኛል በማለት ፕሬዝዳንቱ ከገለጹት በኋላ ዳግም የፈንጂ ድብደባና ወታደራዊ ዘመቻ ስለመጀመር በከፍተኛ ሁኔታ እያሰላሰሉና እየመከሩ ከውሳኔም ላይ መድረሳቸው ተመልክቷል። በዚህ የፖለቲካ ትርምስና ቀውስ መሃል ከኢራንና ከተባበሩት አረብ ኤምሬቶች እንዲሁም ከሸሸገው የሰላም ድርድር አዘጋጅ ከሆነችው ፓኪስታን ጋር የጠበቀ ወዳጅነት ያላት ቻይና ራሷን እንደ ትልቅ አደራዳሪ ኃይል በጸጥታው ጎን እያወጣች ትገኛለች። ሚያዝያ ወር ላይ ፕሬዝዳንት ትራምፕ ኢራን የተኩስ አቁም ድርድር ጠረጴዛ ላይ እንድትቀመጥ ቻይና ሚና እንደተጫወተች ማመናቸውን ቢገልጹም የቻይና ባለስልጣናት ግን ስለ ተሳትፏቸው ምንም አይነት አስተያየት ከመስጠት ተቆጥበዋል። ሆኖም ባሳለፍነው ማክሰኞ ዕለት በቻይና የኢራን አምባሳደር
ለኢራን መንግስታዊ መገናኛ ብዙሃን በሰጡት መግለጫ ቻይና በኢራንና በዋሽንግተን መካከል ያለውን ውጥረት ለማርገብ እጅግ ወሳኝ ኃይል ትሆን ትችላለች ብለዋል። አምባሳደሩ አክለውም ቻይና ለኢራን የኢኮኖሚ አጋር ብቻ ሳትሆን ኢራን ከውጭ የሚሰነዘርባትን ዛቻ የምታደርገው የፖለቲካ ሚዛን መጠበቅ አንዱና ዋነኛው አካል መሆኗንም አረጋግጠዋል። በዚህ ታሪካዊ በሚባለው የአሜሪካና የቻይና መሪዎች የቤጂንግ ውይይት ፕሬዝዳንት ትራምፕ ሺ ጂንፒንግን በመጠቀም በኢራን ላይ ጫና እንዲፈጠርና በተለይም ደግሞ ስትራቴጂካዊ ጠቀሜታ ያለው የሆርሙዝ የባህር ወሽመጥን ዳግም ክፍት እንዲሆን እንዲያግባቡ ማበረታታታቸው አይቀርም ተብሎ ይጠበቃል። ይሁን እንጂ ፕሬዝዳንት ትራምፕ በዓለም አቀፍ ደረጃ በሀገር ውስጥ ተወዳጅነቱን እያጣ በመጣ ጦርነት ውስጥ ተዘፍቀው ስለሚገኙ የቻይናው መሪ ሺ ጂንፒንግ በዚህ ድርድር ላይ እጅግ ጠንካራ በሆነ የመደራደር አቅም ላይ እንደሚገኙ የፖለቲካ ተንታኞች ይናገራሉ። ወደ ማህበራዊ ሚዲያውና የህዝብ አስተያየት ደግሞ ስንሻገር የፕሬዝዳንት ትራምፕ ጉብኝት በቻይናዎች ዘንድ ከፍተኛ አጀንዳ ሆኗል። ሆንግ ኮንግ ላይ ሆነው ዘገባ ያቀረቡት ሲልቪ ዡዋንግ እንዳስታወቁት ከሆነ ረቡዕ ዕለት የፕሬዝዳንት ትራምፕ አውሮፕላን ቤጂንግ እንዳረፈ በቻይና ታዋቂ ማህበራዊ ትስስር ገጽ ዌይቦ ላይ ትራምፕ ወደ ቻይና እንኳን ደህና መጡ የሚል ሃሽታግ ቀዳሚና በስፋት እየተዘዋወረ ያለ ቶፕ ትሬንድ ሆኗል ብለዋል። በዚህ ማህበራዊ ትስስር ገጽ ላይ የሰፈሩት በርካታ አስተያየቶች አዎንታዊ ሲሆኑ እንኳን ደህና መጡ እንዲሁም ትብብር ሁሉንም ወገን ተጠቃሚ ወዳደረገ የጋራ ድል ሊያመራ ይችላል የሚሉ ይገኙበታል። ይህ የጋራ ድል የሚለው ሐረግ የቻይና መንግስት በጋራ ተጠቃሚነት ላይ የተመሰረተ ዲፕሎማሲን ለመግለጽ ተደጋጋሚ የሚጠቀምበት መፈክር ነው። ከዚህም ባሻገር በመላው የቻይና ማህበራዊ ሚዲያዎች ላይ ለፕሬዝዳንት ትራምፕ የወጣላቸው የቻይንኛ ቅጽል ስም በስፋት እየተስተጋባ ነው። ቹዋን ጂያንጉኦ የሚለው ይህ ስም ቃል በቃል ወደ እንግሊዘኛ ወይም ወደ አማርኛ ሲተረጎም ሀገር ገንቢው ትራምፕ ካንትሪ ቢልደር የሚል ትርጉም ያለው እንደሆነም ተዘግቧል። ይህ ከቻይና በኩል ለትራምፕ የተሰጣቸው ቅጽል ስም ግን ፕሬዝደንቱን ለማወደስ የተሰጠ ሳይሆን ከጀርባው ጥልቅ የሆነ የፖለቲካ ስላቅ ያዘለ ነው ባይ ናቸው ቻይናውያን የሁኔታው ተንታኞች። ቻይናውያን ይህንን ስም የሚጠቀሙት የፕሬዝደንት ትራምፕ ራሳቸውን ከዓለም አቀፍ ስምምነቶች የማግለል የውጭ ጉዳይ ፖሊሲና በአሜሪካ ውስጥ የፈጠሩትን የፖለቲካ መከፋፈል ቻይና በዓለም አቀፉ መድረክ አሜሪካን በቀላሉ እንድትበልጣትና አዲስ ልዕለ ኃያል ሀገር እንድትሆን ልዕለ ኃያልነቱንም እንድትረከብ ትልቅ አስተዋጽኦ አድርጓል ብለው ስለሚያምኑ ነው አዲስ ሀገር የገነባ ብለው ትራምፕን የሚያወድሷቸው። በአጠቃላይ ይህ ታሪካዊ ጉብኝት በደማቅ አቀባበል ስነ ስርዓት በከባድ የዓለም አቀፍ ጦርነት ስጋትና በህዝባዊ ስላቅ ታጅቦ የቀጠለ ሲሆን በመጪዎቹ ቀናት በቤጂንግ የሚደረጉ የዝግ በር ውይይቶች የዓለምን የፖለቲካና የኢኮኖሚ አቅጣጫዎች የሚወስኑ እንደሆኑ ዓለም አቀፍ ማህበረሰቡ በከፍተኛ ትኩረት እየተከታተለው እንዳለ መገናኛ ብዙሃን ዘግበዋል። ይሁን እንጂ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር የገቡበትን ጦርነት ለማስቆም የቻይና እርዳታን እንደማይፈልጉ በዛሬው ዕለት በይፋ ተናግረዋል። ፕሬዝዳንቱ ይህንን ያሉት ለሁለት ቀናት ይፋዊ ጉብኝት ወደ ቻይና ባመሩ ጊዜ ነው። ቴህራን በሆርሙዝ ወሽመጥ ላይ የምታደርገውን ቁጥጥር እያጠበቀች የመጣች ሲሆን በሁለቱ ሀገራት መካከል የተደረሰው የተኩስ አቁም ከፍተኛ አደጋ ተጋርጦበታል። ወደ ቻይና ቤጂንግ ለይፋዊ ስራ ጉብኝት በዛሬው ዕለት አመሻሽ የገቡት ዶናልድ ጄ ትራምፕ ከኢራን ጋር የገቡበትን ጦርነት ለመፍታት የቻይናውን ፕሬዝዳንት ዢ ጂንፒንግ ድጋፍ ያስፈልጋቸዋል ብለው በስፋት መገናኛ ብዙሃን ቢዘግቡም እርሳቸው ግን ምንም አይነት እርዳታ አልፈልግም ብለዋል። ከኢራን ጋር ምንም አይነት እርዳታ ያስፈልገኛል ከቻይና ብዬ አላስብም። በአንድም ሆነ በሌላ መንገድ በሰላማዊ መንገድም ሆነ በሌላ በጦርነት መንገድ ልናሸንፋቸው ዝግጁ ነን። ይህንን ደግሞ በቅርብ ታያላችሁ ብለዋል። ሮይተርስ የዜና ምንጭ ያነጋገራቸው ምንጮች ሌሎች ሀገራትም ተመሳሳይ ስምምነት ከኢራን ጋር ለመድረስ እየሞከሩ በመሆኑ የተናገሩ ሲሆን ይህም ኢራን በመተላለፊያው ላይ ያላትን ቁጥጥር የበለጠ ያጠናክራል ብለዋል። ባሳለፍነው ማክሰኞ ዕለት የትራምፕ አስተዳደር የአሜሪካና የቻይና ከፍተኛ ባለስልጣናት ወደ ቀጠናው በወሽመጡ በኩል በሚደረግ ጉዞ ወቅትም ምንም አይነት ቀረጥ እንዳይከፈል መስማማታቸውን ተናግሮ ነበር። ከኢራን ጋር የቅርብ ግንኙነት ያላት ቻይና ከኢራን ነዳጅ የሚገዙ ዋነኛ ሀገራት መካከል አንዷ መሆኗን አይዘነጋም። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር
በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ